ክቡራትና ክቡራን በዓለም ዙሪያ የምትገኙ የጣና ዴሊ ቤተሰቦች እንደምን ዋላችሁ? በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ በማለት የሰኔ 5 ቀን የጣና ዴሊ ዜናችን ርዕሶቹን በማስቀደም እናስደምጣችኋለን። በኢትዮጵያ የተካሄደውን ምርጫ በተመለከተ የዓለም አቀፍ ሚዲያዎች ያወጡት ሪፖርት ትኩረት ስቧል። የምርጫውን ሂደትና በዙሪያው የተነሱ ጥያቄዎችን በዝርዝር ይዘናችኋል። በዋግምራ ዞን በተለይም በሰቆጣ ከተማ የተፈናቃዮች ቁጥር እየጨመረ መሆኑ ተነግሯል። ከጦርነቱና ከሰብአዊ ቀውሱ ጋር ተያይዞ የተነሱ ስጋቶችንና የብልጽግናውን ፖለቲካዊ ሴራዎች የሚዳስስ ዘገባ አዘጋጅተናል። ዓለማችን በአሁኑ ወቅት እጅግ ተለዋዋጭ በሆነ የጂኦፖለቲካ ውጥረትና አሳሳቢ ሰብአዊ ቀውስ ውስጥ ትገኛለች። በአንድ በኩል በመካከለኛው ምስራቅ ከእሳት አውድማ ወዳልተጠበቀ የሰላም ተስፋ በአንድ ጀንበር የሚደረገው ያዝለቀቅ የሚል ሽግግር የዓለምን ኢኮኖሚ እና ትኩረቱን የሳበ ሆኗል። በሌላ በኩል ደግሞ በሱዳን ምድር የስልጣን ሽኩቻ የወለደው እርስ በርስ ጦርነት ሀገሪቱን ወደማይመለስ ፍርስራሽነትና የረሃብ አዘቅት እየገፋት ይገኛል። በአሜሪካና በኢራን መካከል የተፈጠረውን ድንገተኛ የሰላም ጭላንጭል፣ የነዳጅ ዋጋ መውረድና አሁንም በቀጠናው ያንዣበበውን የጦርነት ስጋት፣ የሁለቱ ወታደራዊ መሪዎች የስልጣን ሽኩቻ የፈጠረው ሰቆቃ፣ የኤል ኦቬይድ አሰቃቂ የድሮን ጥቃትና የሀገሪቱ የኢኮኖሚ ውድቀት በስፋት ተመልክተነዋል። እነዚህንና ሌሎች መረጃዎችን በዛሬው ዜና ሰዓታችን አሰናድተናል። አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ብልጽግናው በአደባባይ ተጋለጠም። የብልጽግናው ስርዓት በኢትዮጵያ ያካሄደው ምርጫ ምንም አይነት መመዘኛ እንደማያሟላና ተቀባይነት ሊኖረው እንደማይገባ ዓለም አቀፍ ሚዲያዎች አጋለጡ። በዓለማችን ላይ ያሉ ግጭቶችንና ጦርነቶችን የሚመዘግበው አክሊር ከአንድ ሳምንት በፊት የተካሄደውን የጨረባ ምርጫ በተመለከተ ሪፖርት አውጥቷል። ተቋሙ ሪፖርቱን ትናንት ይፋ ያደረገ ሲሆን በዚህ ሪፖርቱ ያቀረበው የተቋሙን የምስራቅ አፍሪካ ከፍተኛ ተንታኝ የሆኑትን ዶክተር ጅራሬ ብሩን መረጃ ነው። ዶክተር ጅራሬ በዚህ ሪፖርታቸው ከምርጫው በፊት የአማራ ፋኖ ብሔራዊ ንቅናቄ አፋብን በአማራ ክልል የሚገኙ መንገዶችን በመዝጋት ምርጫውን እንደሚያስተጓጉል አስታውቆ ነበር በማለት ጀምረዋል። ሲቀጥሉም ይህንን ማስፈራሪያ የመንግስት ባለስልጣናት ያጣጣሉት ቢሆንም መንግስት በምርጫው ዕለት በደህንነት ስጋት የራሱ መኪናዎች እንዳይንቀሳቀሱ ገደብ ጥሎ ነበር ሲሉ አስረድተዋል። ዶክተር ጅራሬ አስከትለውም በምርጫው ቀን አፋብን ዘመቻ አይሻ ሰይድ በሚል እንቅስቃሴ አድርጓል። ይህም በክልል ውስጥ ቢያንስ 90 ቦታዎች ላይ ግጭት ያስነሳ ነበር በማለት በዕለቱ ግጭት የነበረባቸውን ቦታዎች በካርታ አሳይተዋል። እኒህ ተንታኝ እንደገለጹት በአማራ ክልል በፋኖና በመንግስት ኃይሎች መካከል ግጭት ከተጀመረበት ጊዜ አንስቶ በአንድ ቀን 90 ቦታዎች ላይ ግጭት ሲፈጠር የግንቦት 24ቱ ትልቁ ቁጥር ነው። ዶክተር ጅራሬ ጨምረውም በኦሮሚያ ክልል የሚንቀሳቀሰው የኦሮሞ ነጻነት ሰራዊት ምርጫውን ለማደናቀፍ በሚል ከ3 ቀናት በፊት በተመሳሳይ መንገድ መዝጋቱን ገልጾ ነበር ካሉ በኋላ የምርጫው ዕለት ደግሞ በ8 ቦታዎች ላይ በመንግስትና በዚህ ታጣቂ ኃይል ግጭቶች እንደነበሩ አስረድተዋል። ከነዚህ መካከል ከፍተኛ ግጭት የነበረው በምስራቅ ወለጋ መሆኑንም ጠቅሰዋል። ዶክተሩ በማስከተል የኦሮሞ ነጻነት ሰራዊት ታጣቂዎች በአርሲ ዞን አሰኮ ወረዳ በሰላማዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ላይ ጥቃት አድርሰዋል። ይህ ጥቃት የተፈጸመው ከአንድ ቀን በፊት በታጣቂዎቹና በኦሮሚያ ክልል አድማ በታኝ ፖሊሶች መካከል ግጭት መደረጉን ተከትሎ ነው ካሉ በኋላ በጥቃቱ 101 ዓመት ያስቆጠረው ቤተክርስቲያን መቃጠሉን አስታውቀዋል። የዋግምራው የረሃብ ሰቆቃና የብልጽግና የፖለቲካ ሴራዎች። ህወሓት የሚደግፈው የአገው ዲሞክራሲያዊ ንቅናቄ የሚባለው ታጣቂ ቡድን ወረራ መክፈቱን ተከትሎ በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን በሰቆጣ ከተማ የተፈናቃዮች ቁጥር በገፍ እየጨመረ ነው። የተፈናቃዮች ቁጥር በከፍተኛ መጠን እየጨመረ ባለበት በአሁኑ ወቅት በብልጽግናው መንግስት በኩል የሚታየው ፖለቲካዊ ቸልተኝነትና ከጦርነቱ ጀርባ ያሉ የተቀነባበሩ ሴራዎች የንጹሃንን ህይወት ክፉኛ አደጋ ላይ ጥለዋል ሲሉ አስተያየት ሰጪዎች ተናግረዋል። ከዋግምራ ብሔረሰብ አስተዳደር ዞን ጻግብጅና በርገሌ ወረዳዎች በአገው ዲሞክራሲያዊ ንቅናቄ ታጣቂዎች በከፈቱት ጥቃት ምክንያት ቀያቸውን ለቀው ወደ ሰቆጣ ከተማ የተፈናቀሉ ነዋሪዎች በከፍተኛ የረሃብና የመጠለያ ጦት እየተሰቃዩ መሆናቸውን አስታውቀዋል። የጀርመን ድምጽ ራዲዮ ከስፍራው ባሰባሰበው መረጃና የነዋሪዎችን ጩኸት ዋቢ አድርጎ እንደዘገበው ተፈናቃዮቹ ለቀናት የዕለት ጉርስ ባለማግኘታቸው ለከፍ አደጋ ተጋልጠዋል ብሏል። ከጻግብጅ ወረዳ የተፈናቀሉት ወይዘሮ ሙሉ ገበየ የተባሉ እናት ያለውን አሳዛኝ ሁኔታ ሲገልጹ እርዳታ የለም፣ ዝም ብለን ነው ያለነው፣ መጫት አለ፣ ነፍሰ ጡር አለ፣ ዝም ብለው በራብ ነው የሞቱት፣ ችግር ነው፣ በጣም ችግር ላይ ነን በማለት የችግሩን ጥልቀት ገልጸዋል።
ከሚያዝያ 12 ቀን 2018 ዓ.ም ጀምሮ ታጣቂዎች ከተቆጣጠሩት አበርጌሌ ወረዳ የተፈናቀሉት አቶ አሰግድ ደሳለኝ የተባሉት አስተያየት ሰጪ በበኩላቸው የብርድ ልብስና የድስት ድጋፍ ቢደረግላቸውም የምግብ እህል ባለመቅረቡ በረሃብ አለንጋ እየተገረፉ መሆኑን ይናገራሉ። ቦታ የለም፣ ኪራይ ተወዶ ዝም ብሎ በረንዳ ነው ውጭ የሚያድረው፣ ሙቀት የለውም፣ በረሃብ እየሞትና ያለነው በማለት ምሬታቸውን አሰምተዋል። አቶ አሰግድ በአስተያየታቸው ምግቡን ሳይሰጡን ድስቱን ነው የሰጡን በማለት የባዲንን አስተዳደራዊ ግፍ ተናግረዋል። በዚህ አስቸጋሪ ወቅት የክልሉ መንግስትም ሆነ የፌዴራሉ መንግስት ፈጣን የሰብአዊ እርዳታ ማቅረብ ነበረባቸው የሚሉት አስተያየት ሰጪዎች መንግስት ግን ይህንን ኃላፊነቱን ከመወጣት ይልቅ አስገራሚ የቢሮክራሲ ምላሾችን እየሰጠ ይገኛል ብለዋል። የዞኑ አደጋ ስጋትና ስራ አመራር ጽህፈት ቤት ኃላፊ አቶ ምረት መላኩ ባለን አቅም እያቀረብን ነው ቢሉም የአማራ ክልል አደጋ ስጋት ኮሚሽን ምክትል ኮሚሽነር ተርካዲስ አታላይ ግን ጥናት ላይ ነን፣ ጥናቱ ተልኮልናል፣ የሪሶርስ ጥያቄ አቅርበናል በሚል የሰዎችን ህይወት በአፋጣኝ መታደግ ያልቻለና ተስፋ አስቆራጭ ምላሽ ሰጥተዋል። የፖለቲካ ተንታኞች ይህንን የጀርመን ድምፅ ሬዲዮ ዘገባና በመሬት ላይ ያለውን የህዝብ ሰቆቃ መሰረት አድርገው ሀሳባቸውን ሲሰጡ ጉዳዩ ከሰብአዊ ቀውስ ባለፈ የብልጽግና መንግስት የገባበትን ሴራ አጋልጦ ያሳያል ይላሉ። የሀገር ውስጥ ተፈናቃዮች ቁጥር በገፍ መጨመሩ የብልጽግና መንግስት ምን ያህል የፖለቲካ ውድቀት ላይ እንደደረሰ የሚያሳይ ነው። መንግስት ከሰላማዊና ፖለቲካዊ መፍትሄ ይልቅ የልህ በሚመስል አካሄድ በአማራ ክልል ላይ ኃይልን የመበተንና አቅም የማሳጣት ፖለቲካ ሴራ እየተገበረ መሆኑን የሰቆጣው ክስተት በግልጽ ያሳያል ሲሉ ተናግረዋል። ይህን ቀውስ ይበልጡ ስብስብ የሚያደርገው ደግሞ ጥቃት አድራሽ ከሆነው የአገው ሸንጎ ታጣቂ ቡድን በስተጀርባ የህወሓት መሰሪ እጅና ድጋፍ መኖሩ ነው የሚሉት የፖለቲካ ተንታኙ፣ ይህም ቀጠናውን የትርምስ ማዕከል ለማድረግ የታለመ እንደሆነ ያሳያል በማለት ተንታኞች ያስገነዝባሉ። ከዚህ ቀደም ገዢው ፓርቲ ብልጽግና ከአገው ሸንጎ ታጣቂዎች ጋር እርቅ ፈጸመ የሚል ሰፊ ፕሮፓጋንዳ ሰርቶ እንደነበር አይዘነጋም። እንደዚህ አይነት የፖለቲካ ድራማዎች ከኦሮሞ ነጻነት ሰራዊትና የአማራን ህዝብ ትግል ከርተው ወደ ስርዓቱ ከገቡ የፋኖ አባላት ጋር በተመሳሳይ መልኩ የተሞከሩ ቢሆንም እውነታው ግን ከመንግስት ፕሮፓጋንዳ በተቃራኒው ግጭት፣ ጦርነትና የህዝብ መፈናቀል ብቻ መሆኑን የሰቆጣው ወቅታዊ ቀውስ ፍንትው አድርጎ አሳይቷል። የሱዳን ፍዳ ከስልጣን ሽኩቻ ዳራ እስከ ኤል ኦቦይድ እልቂት። የሱዳን እርስ በርስ ጦርነት እንዲሁ በአንድ ጀንበር የተከሰተ ድንገተኛ ክስተት ሳይሆን የረዥም ጊዜ የፖለቲካ ሻጥር፣ ያልተቋጨ የሽግግር ሂደቶችና የጦር አበጋዞች የስልጣን ሽኩቻ የወለደው አጥፊ እሳት ነው። የዛሬዎቹ አሰቃቂ የድሮን ጥቃቶችና የኢኮኖሚ ውድቀት በሰፊው እየተዘገበ ይገኛል። የሱዳን ስልጣን ለ30 ዓመታት የተቆጣጠሩት ኦማር አልበሽር በህዝባዊ አብዮት ከስልጣን ከተወገዱ በኋላ ሀገሪቱ ወደ ዲሞክራሲያዊ ስርዓት እንድትሸጋገር የሲቪልና ወታደራዊ ጥምር የሽግግር መንግስት ተቋቋመ። የዲሞክራሲ ሽግግር ለማጨናገፍ የሱዳን መደበኛ ጦር መሪ ጀነራል አብዱልፈታህ አልቡርሃንና የፈጣን ድጋፍ ሰጪ ኃይሉ መሪ ጀነራል መሐመድ ሐምዳን ዳግሎ ሄሚቲ በጥምር በመሆን የሲቪል አስተዳደሩን ገለበጡ። ሁለቱ ወታደራዊ መሪዎች ሲቪል አስተዳደሩን ካስወገዱ በኋላ ስልጣን ለብቻ የመጠቅለል ፍላጎት አደረባቸው። በተለይም ፈጣን ድጋፍ ሰጪ ኃይሉ ከመደበኛው ጦር ጋር እንዴትና መቼ ይዋሃዳል በሚል ጉዳይ ላይ መግባባት ሲጠፋ ሚያዝያ 2023 እንደ አውሮፓውያን አቆጣጠር ላይ አሁን ሀገሪቱን እያወደመ ያለው መጠነ ሰፊ ጦርነት ተቀሰቀሰ። በቅርቡ አሰቃቂ የድሮን ጥቃት የተፈጸመባት የኤል ኦቦይድ ከተማ የሁለት ኃይሎች የሞት ሽረት ትንቅንቅ ማዕከል የሆነችው በምክንያት ነው። ከተማዋ በምዕራብ ሱዳን ዳርፉር በሚገኘው የፈጥኖ ደራሽ ኃይሉ ጠንካራ ይዞታና በምስራቅ ሱዳን ባለው የሱዳን ጦር ይዞታ መካከል የምትገኝ ቁልፍ ማለፊያ ናት። ኮርዶፋን በነዳጅ ሀብቷ የምትታወቅ በመሆኗ ይህችን ከተማ መቆጣጠር ማለት የሀገሪቱን ኢኮኖሚ የደም ስር እንደመቆጣጠር ይቆጠራል። ለዚህም ነው ከተማዋ ለወራት በከበባ ውስጥ ወድቃ ንጹሐን በድሮና በከባድ መሳሪያ ሰለባ ሁነው የከረሙት። ጦርነቱ እየረዘመ ሲመጣ የውጊያ ስልቶች ይበልጥ አጥፊ እየሆኑ መጥተዋል። በኤል ኦቦይድ ሀዘንተኞች በተሰበሰቡበት የቀብር ስነ ስርዓት፣ በመኖሪያ ቤቶች እንዲሁም ምግብ በጫነ መኪና ላይ የተፈጸመው የድሮን ጥቃት የዚህ ማሳያ ነው። ጥቃቱ ቢያንስ የ23 ሲቪል ህይወትን ሲቀጥፍ ድርጊቱ የተፈጸመው በፈጥኖ ደራሽ ኃይል መሆኑን የሰብአዊ መብት ተሟጋቾች እየገለጹ ይገኛሉ። የተባበሩት መንግስታት ድርጅት መረጃ እንደሚያሳየው ይህ የስልጣን ሽኩቻ ከ11 ሚሊዮን በላይ ሱዳናውያን ከቤት ንብረታቸው ያፈናቀለ ሲሆን 28 ሚሊዮን የሚሆኑት ደግሞ ለከፋ ረሃብ አጋልጧቸዋል። የሟቾች ቁጥር ከ50 ሺህ በላይ እንደሚገመትም ሲታሰብ ጦርነቱ የዓለማችን እጅግ አሳሳቢ የሰብአዊ ቀውስ ሆኗል ነው የተባለው። የሱዳን ህዝብ እየሞተ ያለው በጥይትና በድሮን ብቻ አይደለም፣ ፈራርሶ መሬት በነካው ኢኮኖሚ ጭምር እንጂ። የሱዳን መንግስት በቅርቡ ባወጣው መረጃ መሰረት ከጦርነት በፊት አንጻራዊ መረጋጋት የነበራት ሀገሪቱ አሁን የድህነት መጠኗ 73% ደርሷል ነው ያለው። የሱዳን ፓውንድ በታሪክ ታይቶ ወደማይታወቅ ዝቅተኛ ደረጃ በማሽቆልቆል የዜጎችን የመግዛት አቅም ሙሉ በሙሉ
አሟጦታል ነው የተባለው። ባንኮች፣ ሆስፒታሎች፣ የንግድ ተቋማትና ፋብሪካዎች መዘረፋቸውና መውደማቸው ሀገሪቱ ወደ ኋላ 10 ዓመታት መልሷታል ነው የሚባለው። በአጠቃላይ የሱዳን ጉዳይ የሁለት ወታደራዊ መሪዎች የስልጣን ጥም አንዲትን ታሪካዊና ባለጸጋ ሀገር እንዴት ወደ ፍርስራሽነት ሊቀይር እንደሚችል የሚያሳይ ህያው ማሳያ ነው ተብሏል። ጦርነቱ በአፋጣኝ ቆሞ ወደ ፖለቲካ ውይይት ካልተገባ የሱዳን መጻኢ ዕድል ይበልጥ ጨለማ መሆኑን ፖለቲካ ተንታኞች ሳይቀሩ እየገለጹ ይገኛሉ። ከጦርነት አውድማ ወደ ያልተጠበቀ የሰላም ተስፋ፣ የተምታታው የመካከለኛው ምስራቅ የጂኦፖለቲካ ትኩሳት፣ ያልተጠበቀው የሰላም ንጋት። ትናንት በኢራን ሰማይ ላይ ሚሳኤል ሲምዘገዘግ፣ በዮርዳኖስ በኩዌትና በባህሬን ምድር ላይ እሳት ሲዘንብ አድሮ ነበር። ዛሬ ግን ያሁሉ የጦርነት ግርግር በአንድ ዘንበር ጸጥ ረጭ ብሏል። በድንገት የሰላም ተስፋ ብቅ ብሏል። ይህ የሰላም ጭላንጭል ተከትሎ በአንድ አዳር የነዳጅ ዋጋ በከፍተኛ ሁኔታ አሽቆልቁሏል ነው የተባለው። ይህ ያዝለቀቅ የሚለውና ሊገመት የማይችለው የመካከለኛው ምስራቅ የጂኦፖለቲካ ውጥረት አሁንም የዓለምን ኢኮኖሚ አከርካሪ እንደመታ ይገኛል። እንደ ሲኤንኤንና ሮይተርስ ዘገባ ከሆነ ይህ የሰላም ተስፋ የፈነጠቀው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊሰነዘር የነበረውን አዲስ ወታደራዊ ጥቃት በድንገት መሰረዛቸውን ተከትሎ ነው። ፕሬዝዳንቱ በኦቫል ኦፊስ በሰጡት መግለጫ ከኢራን ጋር ትልቅ ስምምነት ላይ ደርሰናል በማለት ስምምነቱ በሚቀጥሉት ቀናት በአውሮፓ ሊፈረም እንደሚችልም አብስረዋል። ነገር ግን የትራምፕን መግለጫ በተቃራኒ የሚሞግቱ ዘገባዎችም እየወጡ ይገኛሉ። አልጀዚራና እንደ አረብ ኒውስ ያሉ የአረብ ሚዲያዎች ይህንን የአሜሪካ መግለጫ የሚያጣጥል መረጃ ይዘው ወጥተዋል። የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ በመንግስት ቴሌቪዥን ቀርበው በሰጡት መግለጫ የአሜሪካው የሰላም ስምምነት ሀሳብ በከፍተኛ የሀገሪቱ መሪዎች እየታየ መሆኑን አረጋግጠዋል። ነገር ግን እስካሁን ምንም አይነት የተረጋገጠና የመጨረሻ ውሳኔ ላይ የተደረሰ ነገር የለም በማለት በጥንቃቄ የተሞላበት ምላሽ ሰጥተዋል። በአንድ በኩል የሰላም ዜና እየተነገረ በሌላ በኩል ደግሞ ውጥረቱ ሙሉ በሙሉ እንዳረገበ የሚያሳይ ክስተቶች መታየታቸውም አልቀረም። የኢራን ሚዲያዎች የሆኑት ታስኒምና ኢስና እንደዘገቡት ከሆነ የኢራን አብዮታዊ ዘብ ያለ ቅድመ ፍቃድ ወደ ሆርሙዝ ባህረ ሰላጤ ለመግባት የሞከረች የአንድ ሀገር የነዳጅ ጫኝ መርከብ ላይ እገዳ ጥሏል ነው የተባለው። ይህንን ተከትሎ ቁልፍ የሆነውና የውሃ ላይ መተላለፊያ መዝጋታቸውን ሚዲያዎች በሰፊው ዘግበዋል። ይህ የሰላም ተስፋ ከመፈጠሩና የተኩስ አቁም ከመረጋገጡ በፊት በነበሩት 24 ሰዓታት ውስጥ የታየው የጥቃት ልውውጥም ከባድ እንደነበር መዘገባችን ይታወሳል። አልጀዚራና ኒውዮርክ ታይምስ እንዳስታወሱት ከሆነ አሜሪካ በኢራን ላይ ባደረሰችው የሁለተኛ ቀን ጥቃት በህዝብ መጠጥ ውሃ ታንከር ሳይቀር ከፍተኛ ውድመት ደርሷል። ለዚህም አጸፋ ምላሽ ኢራን በባህሬን በኩዌትና በዮርዳኖስ በሚገኝ የአሜሪካ ወታደራዊ ሰፈሮች ላይ ከባድ የሚሳኤል ጥቃት መፈጸሙን መዘገባችን ይታወሳል። ይህ በእንዲህ እንዳለም የእስራኤል የጋዛና የሊባኖስ ሁኔታ አሁንም አሳሳቢ ደረጃ ላይ ደርሷል ነው የተባለው። አልጀዚራ በቀጥታ ስርጭት እንዲሁም ፍራንስ 24 ሃውርስ እንደዘገበው እስራኤል በሊባኖስ በኩል የጀመረችው የምድር ወረራ ይበልጥ አስፍታለች ነው የተባለው። በተመሳሳይ በጋዛ መካከለኛው ክፍል በምትገኘው ዴሪ አል ባላህ ላይ ሌሊቱን ሙሉ ጠንካራ የአየር ጥቃት ሲፈጽም አድሯል። በአጠቃላይ በመካከለኛው ምስራቅ የፖለቲካ የአየር ንብረት በአንድ ጀንበር ከጦርነት ወደ ሰላም፣ ከሰላም ደግሞ ወደ ግጭት የሚለዋወጥበት ተፈጥሮ አሁንም የዓለም አቀፍን ማህበረሰብ ትኩረት እንደሳበ ቀጥሏል። የሰላም ስምምነቱ እውን ይሆናል ወይስ ዳግም ወደ ለየለት ጦርነት ያምራል የሚለውንም አብረን የምንመለከት ይሆናል። የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦች ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ስለተከታተላችሁን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።